በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እየተባልክ ዘወትር በአእላፋት ሊቃነ መላእክት የምትመሰገን አምላካችን ቸሩ እግዚአብሔር ሆይ ዛሬም በእኛ አንደበት እንድትመሰገን እንድትወደስ ስለፈቀድክና ለዚህ ስላበቃህን ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን። በዚህ በቅድስት ቤተ ክርስቲያን አውደ ምሕረት ሁል ጊዜ የሚመሰገኑ ሁል ጊዜ የሚወደሱ የአባቶቻችን የቅዱሳን ነቢያት፣ የጻድቃን፣ የሰማዕታት በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ተጽፎ ከኛ ጋር እንዲቆይ አምላካችን ቅዱስ እግዚአብሔር ይፍቀድልን። የተከበራችሁ የቅድስት ቤተ ክርስቲያን አገልጋዮች፣ ሊቃውንት፣ አባቶች እንደየማዕረጋችሁ፣ የተወደዳችሁ ወንድሞች ዲያቆናት፣ የተከበራችሁ የሰበካ ጉባኤ አባላት እንዲሁም የካቴድራሉ የልማት ኮሚቴ አባላት፣ የተወደዳችሁና አምላካችን ቅዱስ እግዚአብሔር በዚህ የበረከት ስፍራ እንድትገኙ ወዶና ፈቅዶ ከየቦታው የሰበሰባችሁ ምእመናን፣ ምእመናት በልዑል እግዚአብሔር ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። አምላካችን ቅዱስ እግዚአብሔር ዘወትር በአእላፋት ሊቃነ መላእክት የሚመሰገን ዛሬም በእኛ አንደበት ሊመሰገን ስለፈቀደልን ክብርና ምስጋና ለተቀደሰ ስሙ ይሁን። ሁል ጊዜ ስመ አምላክ በተጠራበት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም በተጠራበት የማንዘነጋት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያምም ስሟ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር እንዲሆን ቅዱስ አምላካችን እግዚአብሔር ይፍቀድልን። እንደ እግዚአብሔር መልካም ፈቃድ ዛሬ በዚህ አውደ ምሕረት የምንማማርበት የትምህርታችን ርዕስ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ያለው ወርቃማ የሆነ የእግዚአብሔር ቃል ይሆናል። ቃሉን በእግዚአብሔር ፍቅር አነባዋለሁ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በመጀመሪያው መልእክቱ በጻፈላቸው በዚህ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እንዲህ የሚል ቃል እናነባለን። እኔ ተከልኩ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ይለናል። ስለ ቃሉ አምላካችን ቸሩ እግዚአብሔር ስሙ ለዘላለም ከፍ ያለ የተመሰገነ ይሁን።
አምላካችን ቅዱስ እግዚአብሔር ዛሬ በዚህ ታላቅ ርዕስ ያስተምረናል፣ ይመክረናል። ሁላችንም ልባችንን ሰብሰብ አድርገን እግዚአብሔርን መስማት እንድንችል መረዳት በምንችለው መጠን ሁሉ እግዚአብሔር እየረዳን ቅዱስ ቃሉን በህሊናችን ላይ ይጻፍልን። በሀገር ውስጥም በውጭም ዓለም የምትኖሩ የእግዚአብሔር ቤተሰቦች ዛሬ እግዚአብሔር አምላክ በፈቀደልን በዚህ ርዕስ እንማማራለን። አሁን ካነበብነው መካከል እንደ ርዕስ አድርገን የምንጠቀመው እግዚአብሔር ግን ያሳድግ ነበር በሚለው ይሆናል። እግዚአብሔር ግን ያሳድግ ነበር። ይህንን ቅዱስና ወርቃማ የሆነ ቃል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ጽፎላቸዋል። ቆሮንቶስ መጀመሪያ አካባቢ በዚህ በፍልስፍና የተናጠች ነበረች። የቆሮንቶስ ሰዎች በብዙ ነገሮች የተከፋፈሉም እንደነበረ መጽሐፍ ቅዱሳዊ ጥናታችን ያስረዳናል። የቆሮንቶስ ክርስቲያኖች ብዙም ጊዜ በፍልስፍና ዕውቀታቸው ይመኩ ነበር። ብርሃነ ዓለም ቅዱስ ጳውሎስ ደግሞ ወደ እነርሱ በሄደ ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ቃል በመመስከር እንዲሁም ደግሞ ክርስትና በቆሮንቶስ ከተማ እንዲስፋፋ ብዙ ክርስቲያኖችም ከዚያ ቦታ እንዲገኙ ምክንያት ሆነዋል ማለት ነው። አምላካችን ቅዱስ እግዚአብሔር ዛሬም በቆሮንቶስ ክርስቲያኖች አንጻር እያንዳንዳችንን ይመክረናል፣ እያንዳንዳችንን ይገስጸናል፣ ለእያንዳንዳችን የሕይወትን ቃል ያቀብለናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ቅዱስ ቃል የጻፈው ሐዋርያው ቅዱስ ጳውሎስ ነው። የጻፈላቸው ደግሞ ለቆሮንቶስ ክርስቲያኖች ነው። የቆሮንቶስ ክርስቲያኖች በዚያን ሰዓት በምን ሁኔታ ውስጥ እንደነበሩ በብዙ ሁኔታዎች ይህን ቃል ስናጠና እንረዳለን። ውድ የእግዚአብሔር ልጆች፣ ሐዋርያው ቅዱስ ጳውሎስ በዚህ ርዕስ የቆሮንቶስ ክርስቲያኖችን ሲመክራቸው ዛሬም ደግሞ ይሄ ቃል ለኛ መልእክት አለው፣ የተለየ መልእክት አለው። የምንመከርበት፣ የምንገሰጽበት፣ ከእግዚአብሔር ጋር የምንገናኝበት ልዩ መልእክት አለው። ይሄ መልእክት ምንድን ነው? እኛ ሰዎች የድርሻችንን የአገልግሎት ድርሻችንን መወጣት እንዳለብንና ደግሞም የአገልግሎታችን ፍጻሜ ሽልማቱ ወይም ፈጻሚው እግዚአብሔር ስለሆነ መጨረሻ ላይ እድገቱ ወይም ማሳደጉ የእግዚአብሔር እንደሆነ፣ እድገት ከእግዚአብሔር ብቻ እንደሆነ እንማራለን ማለት ነው። በሐዋርያው ቅዱስ ጳውሎስ መልእክት ላይ የሰፈረው ይሄ ቃል ሁሉም ሰው በተሰጠው ጸጋ መጠን እንዲያገለግል የሚመክር ነው። ሁላችንም የተሰጠን ጸጋ አለ። የአገልግሎት ጸጋ ማለት ነው። ልዩ ስጦታ ለሁሉም ሰው እንደየአቅሙ እግዚአብሔር ስጦታን ሰጥቶታል። የአገልግሎት ስጦታ ማለት ነው። ስለዚህ በተሰጠው የአገልግሎት ስጦታ ሁሉም ሰው እንደ አቅሙ ማገልገል እንዳለበትም ጭምር እንረዳለን ማለት ነው። መጨረሻ ላይ አሳዳጊው ማን ነው ያልን እንደሆነ አሳዳጊው እግዚአብሔር ነው። እንዲሁም ደግሞ እያንዳንዱ አገልጋይ በቤተ ክርስቲያን ዙሪያ እንግዲህ ቤተ ክርስቲያን ማህፀነ ለምለም ናት። ስለዚህ ብዙ
አገልጋዮችን አሏት፣ ብዙ ሰራተኞች አሏት። እነዚህ ሁሉ ሰራተኞች ሙያቸው ይለያያል፣ ነገር ግን ለአንድ ዓላማ የተሰለፉ ናቸው። ይሄ አንዱ ዓላማ የክርስትና ሕይወትን ወይም ክርስቲያኖችን ማብዛት፣ አብያተ ክርስቲያንን ማብዛት፣ ግን ሁሉም እንደ አቅሙ በተሰጠው የጸጋ መጠን ማገልገል እንዳለበት ከዚህ እንረዳለን ማለት ነው። ስለዚህ እከሌ ከእከሌ ይሻላል የምንለው ምንም ነገር የለም ማለት ነው። እከሌ ከእከሌ ይሻላል ብለን አንመርጥም፣ አናበላልጥም። እንግዲህ ከዚህ መረዳት እንችላለን። በተለይ በቆሮንቶስ ቤተ ክርስቲያን እኮ መጀመሪያ ላይ ሐዋርያው ቅዱስ ጳውሎስ ሄዶ አስተማራቸው፣ ትምህርተ ወንጌል አስተማራቸው፣ ወደ ክርስትና አመጣቸው፣ ሰበሰባቸው። ከዚያ መጨረሻ ላይ ደግሞ የቅዱስ ጳውሎስ ደቀ መዝሙር የነበረው እንዲሁም ደግሞ የገማልያል ደቀ መዝሙር የነበረው የኦሪትን ሕግ በአግባቡ ጠንቅቆ ያወቀው አጵሎስ ደግሞ ቅዱስ ጳውሎስ ካስተማራቸው በኋላ በቅዱስ ጳውሎስ እግር ተተክቶ አበረታታቸው፣ ተንከባከባቸው፣ አጽናናቸው። ከዚህ የተነሳ እንዲያውም በቆሮንቶስ ቤተ ክርስቲያን ያሉት የአጵሎስንም ትምህርት እየወደዱ መጡ፣ የአጵሎስን እንክብካቤ እየወደዱ መጡ። ከዚያ ምንድን ያደረጉት? የአጵሎስ ነን እኛ፣ ከፊሎቹ ደግሞ የጳውሎስ ነን እኛ እያሉ የኬፋ ነን እኛ እያሉ መከፋፈል ጀመሩ ማለት ነው። አምላካችን እግዚአብሔር ከመከፋፈል መንፈስ እንድንወጣና አንድ እንድንሆን እሱ ይርዳን። እንግዲህ በቆሮንቶስ ቤተ ክርስቲያን የምንረዳው ምንድን ነው? ተከፋፈሉ። በተከፋፈሉበት ሰዓት ነው እንግዲህ ሐዋርያው ቅዱስ ጳውሎስ ምንድን ያለው? የእያንዳንዱን ድርሻ የማንንም ዋጋ አላሳነሰም። ቅዱስ ጳውሎስ የአጵሎስንም ዋጋ አላሳነሰም፣ የእግዚአብሔርንም ድርሻ ገልጿል ማለት ነው። ምንድን ያለው? እኔ ተከልኩ አለ። ተመልከቱ፣ እኔ ተከልኩ፣ አጵሎስ ውሃ አጠጣ፣ እግዚአብሔር ደግሞ ያሳድግ ነበር አለ። ተመልከቱ፣ ይሄ ቃል እጅግ አጽናኝ የሆነ የሚያበረታታ የሚናፈቅ ቃል ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያለን ነው? በትምህርታችን መስክ የሚያሳድገን እግዚአብሔር ነው እያለን ነው። አዎ፣ የእኛ ድርሻ ማስተማር ነው። ማሳደጉ ለፍሬ ማብቃቱ ደግሞ የማን ድርሻ ነው የሚሆነው? የእግዚአብሔር ድርሻ ነው። እድገት የሚሰጠን በተሰማራንበት የሥራ መስክ ሁሉ አሳዳጊው ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ጳውሎስ ምን እያለን ነው? እኔ የወንጌል ተክል ተከልኩኝ፣ እኔ የክርስትናን ተክል ተከልኩኝ። ከዚያስ አጵሎስ ደግሞ እኔ የተከልኩትን ተንከባከበ። በደንብ አስተውሉ። አጵሎስ ደግሞ እኔ የተከልኩትን ተንከባከበ፣ እግዚአብሔር ደግሞ አለ ያሳድግ ነበር አለ። በደንብ አስተውሉ። እግዚአብሔር አሳዳጊ ነው። እግዚአብሔር ለዋጭ ነው። እንደ ሐዋርያው ቅዱስ ጳውሎስ አባባል ሁሉም ሰው የድርሻውን ይወጣል። የሚለውጠውና ለፍሬ የሚያበቃው ለቁም ነገር የሚያበቃው ደግሞ ማን ነው? እግዚአብሔር ነው ማለት ነው። ውድ ክርስቲያኖች፣ በክርስትና ሕይወታችን ውስጥ ዛሬ የምንማረው እንግዲህ ስለ ማደግ ነው፣ ስለ መለወጥ ነው፣ ስለ ከፍታ ነው፣ ስለ ልዕልና ነው። ከፍ የሚያደርገው ማን ነው? የሚያሳድገው ማን ነው? የሚለውጠው ማን ነው? ከዚህ እንማራለን ማለት ነው። አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ማስተዋል በምንችልበት መጠን እንድናስተውል ማስተዋሉን ይለግሰን። ሐዋርያው ቅዱስ ጳውሎስ እንደገለጸው እንግዲህ እድገት የሁሉ መሰረት ነው። እድገትን የማይመኝ የለም። ሰው ሁሉ ማደግን ይፈልጋል። ሰው ሁሉ ምን ይፈልጋል? ማደግ ይፈልጋል። ነገር ግን አንድ ነገር መገንዘብ ያስፈልጋል። ማደግን ከመሰረቱ ማወቅ ያስፈልጋል። ማደግን ከምኑ ማወቅ? ከመሰረቱ ማወቅ፣ መረዳት አስፈላጊ ነው ማለት ነው።
ከማደግ ምን ይቀድማል? መወለድ ይቀድማል። እስቲ መወለድን እንመልከት። መወለድ ስንል ሰዎች ሁለት ልደታት አሏቸው። ሁለት ልደታት። የመጀመሪያው ልደት ከእናት ከአባት በስጋ ይወለዳሉ። ይህን ቃል አስተውሉት። ከእናት ከአባት በምን ይወለዳሉ? በስጋ እንወለዳለን። ከዚያስ ይሄ የመጀመሪያው ልደት ነው። ይሄ ለሁሉ ሰው ከእግዚአብሔር የተሰጠ ልዩ ስጦታ ነው። በስጋ እንወለዳለን። ከዚያስ በስጋ ከተወለድን በኋላ በደንብ አስተውሉ። በስጋ ከተወለድን በኋላ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ወይም ትምህርተ ክርስትና በ40 ቀናችን ወይም በ80 ቀናችን ወደ ኦርቶዶክሳዊ ተዋሕዶ ቅድስት ቤተክርስቲያን እንወሰዳለን። በእናቶቻችን እቅፍ ታዝለን ማለት ነው። ወዴት እንወሰዳለን? ወደ ቅድስት ቤተክርስቲያን። ከዚያስ በቅድስት ቤተክርስቲያን ደግሞ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም እንወለዳለን። መጀመሪያ በስጋ ተወለድን፣ የአቶ እከሊ የተባልን መጠራት ጀመርን። በሁለተኛው ልደት ደግሞ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ተወለድን። ይሄ ማለት ምን ማለት ነው? ተጠመቅን፣ ክርስትና ተነሳን። ክርስትና ስንነሳ ደግሞ የማን ልጅነት በተጨማሪ እናገኛለን? የእግዚአብሔር ልጅነትን እናገኛለን። በደንብ አስተውሉ። የማን ልጅነት? የእግዚአብሔር ልጅነት። ስለዚህ ሰው ሁለት ልደታት አሉት ማለት ነው። እንግዲህ ተመልከቱ። በስጋ ከእናት ከአባት ስንወለድ በርካታ ነገሮችን እናገኛለን። አንዱ በስጋ ከእናት ከአባት ስንወለድ የስጋዊ መጠሪያ ወይም መጠሪያ ስም ይሰጠናል። ከቅድስት ቤተ ክርስቲያን ከመንፈስ ቅዱስ አብራክ ከማህፀነ ዮርዳኖስ በጥምቀት ስንወለድ ደግሞ ስመ ክርስትና ይሰጠናል። በስጋ ከእናት ከአባታችን ስንወለድ ምድራዊ ዜግነት ይሰጠናል። ምን ማለት ነው ምድራዊ ዜግነት? የቀበሌ መታወቂያ እናገኛለን፣ ወይም ከፍ ሲል ደግሞ ብሔራዊ መታወቂያ እንወስዳለን። ከዚያም ከፍ ሲል ደግሞ ዓለም አቀፍ ፓስፖርት እንወስዳለን። ዓለም ታውቀናለች ማለት ነው። ይሄ በምድር ነው። እንደገና ከዚህ ከፍ ስንልና ወደ ክርስትናው ሕይወት ደግሞ ስንመጣ ምልክት ይሰጠናል። መታወቂያችን ምንድን ነው? ማህተማችን ነው። በአንገታችን ላይ የምናስረው ማህተም ምልክታችን ነው። እንደገና ዜግነት እናገኛለን። የዜግነት መታወቂያ ማለት ነው። ዜግነታችን ደግሞ አንድ ክርስቲያን ሁለተኛ ሲወለድ እንደገና ሲወለድ ሲጠመቅ ክርስትና ሲነሳ የመንግስተ ሰማያት ዜጋ ይሆናል። በደንብ አስተውሉ። የምን ዜጋ ይሆናል? የመንግስተ ሰማያት ዜጋ ይሆናል። ከዚያስ የእግዚአብሔርን መንግስት ወራሽ ነው ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄንን ሁለት ልደታት በተመሳሳይ ሁለቱን ልደታት የምናገኘው የምናነበው ከመጽሐፍ ቅዱስ ክፍል የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 8 ያለውን ስናነብ ነው ማለት ነው። በዚህ ምዕራፍና ቁጥር ላይ ወንጌላዊው ቅዱስ ዮሐንስ ስለምን ያስረዳናል? ስለ መወለድ ወይም ስለ ልደት። ስለ ስንት ልደት? ስለ ሁለት ልደት። ስለ መንፈሳዊ ልደትና ስለ ዓለማዊ ልደት፣ ስለ ተፈጥሯዊ፣ ስለ ስጋዊ እና ስለ የእግዚአብሔር መንግስት ከዚህ እንረዳለን ማለት ነው። አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። ከዚያስ ከተወለድን በኋላ ወደ ምን እንመጣለን? ወደ ማደግ እንመጣለን። ማደግ ሲባል ምን ማለት ነው? የማያድግ አለ፣ የሚያድግ አለ። በተፈጥሮ ሕግ ዑደት ላይ ስንመለከት የማያድግ የማይለወጡ ነገሮች ምን ምንድን ናቸው? ድንጋይ፣ ሌሎችም ግዑዛን ነገሮች ማለት ነው። ደግሞም በማደግ ራሳቸውን የሚገልጡ ነገሮች አሉ። እነዚህ ምን ምንድን ናቸው? የሰው ልጅ
በማደግ ህልውናውን ያረጋግጣል። ቁጥር 1 በሁለት መንገድ ደግሞ ያድጋል። ብቻ የሰው ልጅ በማደግ ህልውናውን ያረጋግጣል። እንስሳት በማደግ ህልውናቸውን ያረጋግጣሉ። እጽዋት በማደግ ህልውናቸውን ያረጋግጣሉ። ልብ በሉ። ሰው እንዳያድግ፣ እንስሳት እንዳያድጉ፣ እጽዋት እንዳያድጉ ማነቆ የሚሆኑባቸው የሚከለክሏቸው ነገሮች አሉ። የሚገድቧቸው ነገሮች አሉ። እነዚህም ሰው በስጋው ለማደግ የተመጣጠነ ምግብ ያስፈልገዋል። በነፍሱ ደግሞ ለማደግ የእግዚአብሔር ቃል ምግበ ነፍስ የሆነው የእግዚአብሔር ቃል ያስፈልገዋል። እንስሳት ለማደግ የሚበላ ነገር ያስፈልጋቸዋል። ደግሞ እንዳያድጉ ምንድነው የሚገድባቸው ማለት ነው? እንዳያድጉ በሽታዎች አሉ። እንዳያድጉ የሚከለክሏቸው፣ እድገታቸውን የሚገድቡባቸው። እጽዋትም እንደዚሁ አረምን የመሰለ በሽታ አለባቸው ማለት ነው። ሰው ደግሞ እንዳያድግ የሚያደርገው ምንድን ነው? የእግዚአብሔርን ቃል ማጣት ወይም የእግዚአብሔርን ቃል መራብ፣ የቃሉ ረሃብተኛ መሆን ሰውን ምን ያደርገዋል ማለት ነው? እንዳያድግ ያደርገዋል። ውድ የተዋህዶ ልጆች እንግዲህ እድገት ቃሉን ካገኘን በኋላ እንደቀጠለ ይሄዳል ማለት። በእርግጥ ሰው በሁለት መንገድ ነው የሚያድገው፣ ውስጣዊ እና አፍአዊ፣ ወይም ላዩም ውስጡም እያደገ ይሄዳል። ማን? የሰው ልጅ ማለት ነው። እንዲሁም ደግሞ የሰው እድገት በሌላም አንጻር ስንመለከት መንፈሳዊ እድገት አለው የሰው ልጅ፣ እንደገና ስጋዊ እድገት አለው። እንግዲህ እድገቶቻችን በዚህ መልኩ ይገለጣሉ ማለት ነው። ስለ እድገት ስናወራ እጅግ መጠነ ሰፊ ወይም በርካታ ነገሮችን ማየት እንችላለን። ብዙ ነገሮችን መመልከት እንችላለን። አዎ እንስሳት ይገዝፋሉ፣ ማደጋቸውን በዚህ ይገልጻሉ። የሰው ልጅ ውስጡም ላዩም በመንፈሳዊም በስጋውም እያደገ እየተለወጠ ይታያል። እጽዋት ደግሞ በማበብ ፍሬ በማፍራት በመለምለም እድገታቸውን ያረጋግጣሉ። እድገት ማለት ምን ማለት እንደሆነ አሁን ጽንሰ ሐሳቡን በደንብ እያየን ነው ማለት ነው። ጽንሰ ሐሳቡን በደንብ እየተረዳን ነው ማለት ነው። ስለዚህ ማደግን የማይፈልግ የለም። ሁሉም እድገት ይፈልጋል። ሁሉም መለወጥ ይፈልጋል። ለዋጩ ግን ማን ነው? አሳዳጊው ግን ማን ነው? እግዚአብሔር ነው። ሰው ስላወቀ፣ ሰው ስለተማረ፣ ሰው ብልጣብልጥ ስለሆነ፣ ሰው ስለፈጠነ አይደለም። ለሮጠ ለቀደመ አይደለም። እግዚአብሔር ለፈቀደላቸው ነው እድገት። የሚያሳድግ ማን ስለሆነ? እግዚአብሔር ስለሆነ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መልካም። እስካሁን ስለ እድገት ይህን ያህል አወራን። እድገት መጠነ ሰፊ ነው። ነገር ግን አንድ ሰው አደገ የምንለው ምኑን እያየን ነው? የማደግ መገለጫዎች ምን ምንድን ናቸው? እዚህ ላይ ትኩረት ስጡ። ይህን ጥያቄ በደንብ አትኩሩበት። የማደግ መገለጫዎች ምን ምንድን ናቸው? እነዚህን አንድ በአንድ እንመለከታለን። ብዙ ናቸው። ብዙ ነገር ማለት ይቻላል። ነገር ግን የማደግ መገለጫዎች ከሆኑት ቁልፍ ነገሮች መካከል ለዛሬ 10ን እንመለከታለን። ቁጥር 1 ያደገ ሰው ቅርጹ ይቀየራል። ያደገ ሰው ምኑ ይቀየራል? ቅርጹ ይቀየራል። ለማደጉ ልዩ ምልክቱ ቅርጹ መቀየሩ ነው ማለት ነው። በስጋችን ቅርጽ ተቀየረ ስንል የ5 ዓመትን ልጅ አንድን ህፃን ልጅ
የ5 ዓመት ልጅ ሆኖ ያየነው ሕፃን ልጅ ምናልባት ከ10 ዓመት በኋላ ተመልሰን ብናየው ቅርጹ ይቀየራል። አያችሁ፣ በስጋው ተለውጧል፣ አድጓል፣ ጨምሯል ማለት ነው። ቅርጹ ምን ይላል? ይቀየራል። አካሉ ይቀየራል፣ ይጨምራል። ወደ ውስጥ ደግሞ ስንሄድ በመንፈሳዊ እይታ ደግሞ ስንመዝን እድገትን ምን ማለት እንችላለን? ያደገ ሰው አስተሳሰቡ ይቀየራል። ምኑ ይቀየራል አልኳችሁ? አስተሳሰቡ ይቀየራል። እንደ ቀድሞው አይደለም ዛሬ የሚያስበው። ዛሬ ሁሉ ነገሩ ይለወጣል። አዎ፣ አስተሳሰቡም ይለወጣል። በዚህ ላይ ሐዋርያው ቅዱስ ጳውሎስ ምን ብሎናል? በሮሜ መልእክቱ ለሮሜ ክርስቲያኖች በላከው በመልእክቱ ሮሜ ምዕራፍ 12 ቁጥር 2 ላይ ስናነብ መጽሐፍ ቅዱሳችንን በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎናል። እጅግ አስገራሚ አባባል ነው። በምናችሁ መለወጥ አለ? በልባችሁ መታደስ አለ። አዎ፣ የአስተሳሰብ ለውጥ ማድረግ እንዳለብን፣ የአስተሳሰብ ለውጥ ማምጣት እንዳለብን፣ ከሰፈር መውጣት እንዳለብን፣ ከመንደርተኝነት መውጣት እንዳለብን፣ ከጎጥ መውጣት እንዳለብን፣ ከዘረኝነት መውጣት እንዳለብን፣ ከሰፈርተኝነት መውጣት እንዳለብን፣ ከብሔርተኝነት በላይ መሆን እንዳለብን በደንብ አስተውሉ። ሀገራዊ እይታ፣ ከፍ ያለ እይታ እንዲኖረን የሚሰጥ ልዩ ምክር ነው ማለት ነው ይሄ። አዎ፣ አስተሳሰባችን ከፍ ሊል ይገባል። እዚህ ላይ አንድ ነገር ልነግራችሁ እወዳለሁ። የሆነ ጊዜ ላይ 2 ሌቦች በጋራ ይሰርቁ ነበር። 2 ሌቦች። ከሁለቱ ሌቦች አንዱ ሌባ አንድ ቀን ቤተ ክርስቲያን በራፍ ላይ ሲያልፍ፣ በቤተ ክርስቲያን በራፍ ላይ ሲያቀና ሲያልፍ፣ አንዱ የቤተ ክርስቲያን መምህር ስርቆት ኃጢአት እንደሆነና የሚሰርቁ ሰዎች ንስሐ ከገቡ እግዚአብሔር ይቅር እንደሚላቸው እንደሚቀበላቸው፣ አዎ እንደ ቀድሞ የቅድስና ዘመናቸው ዛሬም በቅድስና እንደሚያኖራቸው መሐሪ አምላክ መሆኑን ሲሰብክ፣ ሰባኪው ሲሰብክ ሌባው ሰማ። ከዚያ ወዲያውኑ ተለወጠ። ዘመናችን የመለወጥ ዘመን እንዲሆንልን አምላካችን እግዚአብሔር ይፍቀድልን። ሌባው ተለወጠ። ከዚያስ ከተለወጠና ንስሐ ከገባ በኋላ አዎ ብዙውን ጊዜ ትላንትና የሚያውቁን ሰዎች፣ አዎ በትላንትና ማንነታችን የሚያውቁን ሰዎች ይገርማቸዋል። እሷ ናት አይደለችም፣ እሱ ነው ወይስ አይደለም እያሉ እጃቸውን ባፋቸው ላይ ይጭናሉ፣ ይገረማሉ። ግን አይግረማችሁ፣ እግዚአብሔር ሰዎችን ይለውጣል። ብዙም አይድነቃችሁ። ይሄ ችሎታ ኃይሉ የማን ነው? ከሰማይ ነው፣ የእግዚአብሔር ነው። ሌቦችን ወደ ቀልባቸው የሚመልሳቸው ማን ነው? እግዚአብሔር ነው። እና ይሄ ሌባ ተለወጠ፣ ተቀየረ። ከዚያ በሌላ ቀን እንዲሁ ጎዳና ላይ ተገናኙ። ከጓደኛው ጋር አብሮት ሲሰርቅ ከነበረው ጋር ተገናኙ። ከዚያ አብሮት የሚሰርቀው ምን አለው? እንዴ አንተ ግን ተለውጠሃል አለው። አንተ ግን ምን ብለሃል? ተለውጠሃል። ከዚያስ ቀድሞ ሲሰርቅ የነበረው በንስሐ የተመለሰው ሕይወቱ በእግዚአብሔር መንፈስ ቅኝት ውስጥ የገባለት ያ ሰው ምንድን ነው ያለው? አዎ ተለውጫለሁ። አዎ ካልተለወጥኩማ መኖር አቁሜያለሁ ማለት ነው አለ። አዎ ካልተለወጥን እየኖርን አይደለም። እና እድገት ማለት መለወጥ ማለት ነው። በደንብ አስተውሉ። እድገት ማለት የህሊና ለውጥ ነው።
በዋናነት መንፈሳዊ እድገት በውስጣችን የልቦና ትንሣኤ ነው። እንድንለወጥለት እግዚአብሔር ይፈልጋል። ወጣትነታችንን በሱ ቤት እንድናሳልፍ እግዚአብሔር ይፈልጋል። የለውጥ ወጣት፣ የለውጥ ኃይል እንድንሆን አምላካችን እግዚአብሔር ይፍቀድልን። ሁለተኛው ጋር እንሂድ። ሁለተኛው ያደገ ሰው መገለጫው ምንድን ነው ያልን እንደሆነ ያደገ ሰው ራሱን ችሎ ይቆማል። ያደገ ሰው ምን ብሎ ይቆማል? ራሱን ችሎ ይቆማል። እጅግ አስገራሚ ነው። ተመልከቱ። ያደገ ሰው ራሱን ችሎ ይቆማል ስንል ምናልባት በስጋችን ብዙውን ጊዜ ሕፃናት ራሳቸውን ችለው የማይቆሙ ከሆነ ይንደፋደፋሉ። ራሳቸውን ችለው መቆም አይችሉም። የእናት፣ የአባት፣ የወላጅ፣ የአሳዳጊ፣ የሞግዚት እገዛ ያስፈልጋቸዋል። ለሕፃናት ካደጉ በኋላስ በሁለት እግራቸው ቀጥ ብለው ይቆማሉ። ይሄ ስጋዊ ሚዛን ነው። ይህ ስጋዊ እይታ ነው። በመንፈሳዊ እይታ ደግሞ ተመልከቱ። በመንፈሳዊ እይታ ደግሞ ራሳቸውን ይቀይራሉ። ያደጉ ሰዎች ራስን መቀየር፣ ራስን መቀየር። ሐዋርያው ቅዱስ ጳውሎስ እዚህ ላይ የሚሰጠን ምክር አለ። ምንድነው የሚለን? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ላይ መጽሐፍ ቅዱሳችንን ስናነብ አንድ የምናገኘው ቃል አለ። ምንድነው የሚለው? ይሄ ቃል ሁል ጊዜ ተመልከቱ፣ ማደግህ በነገር ሁሉ እንዲገለጥ አለ። ምን መሆንህ አለ? ማደግህ፣ ከፍ ማለትህ በነገር ሁሉ እንዲገለጥ ወይም ይገለጥ ዘንድ አስብ። በደንብ አስተውሉ። ማደጋችን በነገሮች ሁሉ መገለጥ አለበት፣ መታየት አለበት፣ መታየት አለበት። ማደጋችን በሁሉ ፊት መታየት መቻል አለበት። ለትምህርት መሆን አለበት፣ ለአብነት መሆን አለበት። ስለዚህ በህይወት ዘመናችን እኛም በህይወት ዘመናችን ምንድነው ማድረግ ያለብን? ራሳችንን እንዲህ መለወጥ ነው ያለብን ማለት ነው። እውነት ነው። ራሳችንንም ሰሚያችንንም ለማዳን ምን ያስፈልጋል? መጠንቀቅ። ለራሳችንም ለመዳን እንደገና ደግሞ የሚሰሙንንም ሁሉ ለማዳን ለመጥቀም። ስለዚህ ለትምህርትም ጭምር ይሆናል ማለት ነው። እና ማደጋችን በሰው ፊት መታየት መቻል አለበት። ማደጋችን ሰዎች እንዲማሩበት መገለጥ አለበት ማለት ነው። ስለዚህ ይሄ እንዲሆን ልንተጋ ይገባል ማለት ነው። የተወደዳችሁ የእግዚአብሔር ሕዝቦች ይሄንን በአግባቡ ከተረዳን ማደግ ማለት ምን ማለት እንደሆነ ለእያንዳንዳችን በህሊናችን መስኮት ውስጥ ተጽፎ ስለሚኖር በሚገባ እንረዳለን ማለት ነው። ሶስተኛ የማደግ መገለጫዎችን እያየን ነው። ሶስተኛ ያደገ ሰው የተደረገለትን መልሶ ያደርጋል። በደንብ አስተውሉ። ያደገ ሰው ምን ያደርጋል? የተደረገለትን መልሶ ያደርጋል። ውድ ክርስቲያኖች በደንብ አስተውሉ። ህይወታችን እንዲህ እንዲለወጥ በመንፈሳዊ ሚዛን ላይ እንድንሆን የተደረገልንን ነገር ልናደርግ። እስቲ በስጋችን ምንድን ነው የተደረገልን ነገር ወደሚለው እንምጣ። አንድ ህፃን ልጅ ዛሬ 10 ዓመቱ ከሆነ የሱ ታናሽ የ5 ዓመቱን ህፃን ይሸከማል። ትላንት እናት አባቱ፣ አሳዳጊዎቹ፣ ተንከባካቢዎቹ ሲሸከሙት ነበር። እሱ ደግሞ የተደረገለትን መልሶ ያደርጋል። ይሄ ማለት ምን ማለት ነው? ትልቁ ልጅ ወይም ታላቁ ታናሹን ያዝለዋል፣ ይሸከመዋል። እሱንም ሲሸከሙት ነበር። የተደረገለትን መልሶ እያደረገ ነው።
ወላጆቻቸውን እንደዚህ የሚንከባከቡ ደግሞ አሉ። በደንብ አስተውሉ። ለወላጆቻቸው መልካምን የሚያደርጉ ማለት ነው። ለወላጆቻቸው መልካምን በማድረግ የወላጅን ውለታ የሚመልሱ፣ ወላጅ ያደረገላቸውን የሚያደርጉ አሉ ዛሬ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የቅዱስ ማቴዎስ ወንጌል ተመልከት። በመንፈሳዊም እይታ የተደረገልንን ነገር መልሰን ስለማድረግ በቅዱስ መጽሐፍ ተመዝግቦ እናገኛለን። ምንድን ነው የሚለን? የቅዱስ ማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ እንዲህ የሚል ቃል እናነባለን። ምንድን ነው የሚለን? ሰዎች ሊያደርጉላችሁ የምትፈልጉትን የምትወዱትን ሁሉ እናንተም ደግሞ እንዲሁ ምን በሏቸው? አድርጉላቸው አለ። በደንብ አስተውሉ ክርስቲያኖች። ሰዎች ሊያደርጉላችሁ የምትፈልጉትን፣ ቤተሰቦቻችን ለእኛ ያደረጉትን እኛ ደግሞ መልሰን ማድረግ፣ ታላላቆቻችን ያደረጉልን ነገር እኛም ታላቅ ስንሆን ደግሞ እሱን ውለታ መመለስ ማለት ነው። የቤተ ክርስቲያን አባቶች እኛን ተሸክመው ለእኛ የዋሉልን ውለታ እኛም ደግሞ እነሱን ተክተን ሃይማኖትን ማሻገር፣ ሀገርን ማሻገር፣ ህብረትን ማሻገር ይጠበቅብናል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ውድ ክርስቲያኖች በሚገባ እናስተውል። አሁን አራተኛውን ደግሞ ልናይ ነው። ያደገ ሰው መገለጫው ስንተኛ ተራ ቁጥር? አራተኛ። ያደገ ሰው ሁልጊዜ ማሳሰቢያ አይፈልግም። እየሰማችሁኝ ነው? ያደገ ሰው ሁልጊዜ ምን አይፈልግም አልኳችሁ? ማሳሰቢያ አይፈልግም። አውቆ ይሰራል። መስራት የሚገባውን ይሰራል። መስራት የማይገባውን ነገር ደግሞ ይተዋል ማለት ነው። በደንብ አስተውሉ። ምንድን ነው ማሳሰቢያ ማለት? አሁን ሰው በስጋው ሲኖር ሕፃናት ይሄን መማር አለብህ፣ በዚህ መውጣት አለብህ፣ በዚህ መግባት አለብህ፣ ይሄን መስራት አለብህ፣ ይሄን መተው አለብህ የሚል ሁልጊዜ ማሳሰቢያ ይፈልጋሉ ሕፃናት። ከዚያስ ካደጉ በኋላ ግን ማሳሰቢያ አያስፈልጋቸውም። ወደ መንፈሳዊ ሕይወት ደግሞ ስንመጣ ካደግን በኋላ ማሳሰቢያ ሳንጠብቅ እንሰራለን። ምን ማለት ነው ይሄ? ጾሙ፣ ጸልዩ፣ አስቀድሱ ከሚሉ መልእክቶች ሰው ሳይነግረን ያለ አሳሳቢ አውቀን እናከናውናለን። የቅዱስ ማርቆስ ወንጌል ምዕራፍ 14 ቁጥር 38 ላይ የተገለጸውም ይሄ ነው። ትጉና ጸልዩ ይላል። ይሄን ማሳሰቢያ ሳንጠብቅ በመንፈሳዊ ሕይወት ያደግን የተለወጥን እንደሆነ ራሳችን አውቀን እንጸልያለን። ተግተን እንጸልያለን። በእግዚአብሔር ፊት እንቆማለን። ጸሎት ማለት አለ ሊቁ ቅዱስ አባ ኤፍሬም በሶርያዊው ማለት ነው። ብዙ መጽሐፍትን ጽፏል። ከጻፋቸው መጽሐፍት መካከል በአንዱ መጽሐፍ ላይ ስለ ጸሎት በዘረዘረበት ሰዓት ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው አለ። ተመልከቱ። ጸሎት ማለት ምን ማለት? ከእግዚአብሔር ጋር መነጋገር ማለት ነው አለ። ስለዚህ ተግታችሁ ጸልዩ የሚለውን መመሪያ አንጠብቅም። ያደግን እንደሆነ አውቀን እንፈጽማለን። ወደ ቤተ ክርስቲያኑ ሲባል አይደለም የምንመጣው፣ አውቀን እንሄዳለን። ንስሐ ግቡ ስንባል አይደለም የምንገባው፣ አውቀን ንስሐ እንገባለን። ተለወጡ የሚለውን መመሪያ አንጠብቅም፣ አውቀን እንለወጣለን። አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። ሌላው አምስተኛው ማለት ነው። አምስተኛው ያደገ ሰው መሳዩን ይወልዳል። በደንብ አስተውሉ። ያደገ ሰው ምኑን ይወልዳል? መሳዩን ይወልዳል። ምን ማለት ነው መሳዩን ይወልዳል ማለት? በስጋችን እያደግን በሄድን ቁጥር ካደግን በኋላ ለአቅመ አዳም ለአቅመ ሔዋን ስንደርስ ጋብቻ መስርተን በስርዓተ ቤተ ክርስቲያን
ሕገ ወንጌል በሚፈቅደው እግዚአብሔር በሚፈቅደው ጋብቻ መስርተን ከዚያስ ልጅ እንወልዳለን፣ ልጅ እናገኛለን ማለት ነው። አዎ ሰው ካደገ በኋላ ለወግ ለማዕረግ ይበቃል፣ ከፍ ይላል ማለት ነው። እየተሻለ ይሄዳል፣ አደራ ይቀበላል። በደንብ አስተውሉ። ወደ ትዳር ህይወት ይገባል። ከገባ በኋላስ ትዳር ይመሰርታል። ከትዳር በኋላስ ልጅ ይወልዳል ማለት ነው። ይሄ በስጋዊ እይታ ስንመለከት ነው። በደንብ አስተውሉ። በስጋዊ ምን? በስጋዊ እይታችን ማለት ነው። በመንፈሳዊ እይታ ደግሞ ስንሄድ አዎ ያደገ ሰው ትዳር ይመሰርታል፣ ይወልዳል። ይሄ ማለት ልጆች እግዚአብሔር ጸጋ ናቸው። በመሰረቱ ልጆችን የሚሰጥ እግዚአብሔር ነው። ባርኮ የሚሰጥ እግዚአብሔር ነው። አሳዳጊው እግዚአብሔር ነው። እንኳን ልጆቻችን እኛም የእግዚአብሔር ልጆቹ ነን። በደንብ አስተውሉ። እኛ ምኖቹ ነን? ለእግዚአብሔር ልጆቹ። ልጆቼ ይለናል እግዚአብሔር። አባታችን ነው እርሱ ደግሞ። ለዚህ እኮ ነው በሰማይ የምትኖር አባታችን የምንለው። አባታችን ስንል ግን ልጆቹ መሆን አለብን ማለት ነው። ልጆቹ ሳንሆን እንዴት ነው አባታችን ብለን የምንጠራው? ስለዚህ ትክክለኛ ልጆቹ መሆን አለብን። ልጅነታችንን ማረጋገጥ አለብን። አዎ ልጆቼ ናችሁ ብሎናል፣ ይፈልገናል፣ ታድጎናል፣ ይጠብቀናል። ግን እንደ ልጅነት መኖር ከኛ ይጠበቃል ማለት ነው። አምላካችን እግዚአብሔር ልቦና ይስጠን። ያደገ ሰው በመንፈሳዊ ሚዛን ደግሞ ስንመለከት ያደገ ሰው ምን ይላል? ይወልዳል። ምን ማለት ነው? ያደገ ሰው ይወልዳል ስንል በዓላማ፣ በራእይ፣ በሃይማኖት ይወልዳል፣ ይተካል፣ መሳዩን ያፈራል። አዎ ብዙ ሰዎችን ስንሰብክና በቤተ ክርስቲያን ስንሰበስባቸው ልጆቻችን ናቸው። ምኖቻችን ናቸው? ልጆቻችን ናቸው። እኛ ደግሞ ለነሱ ጥላ ነን። እኛ ደግሞ ለነሱ መከታ ነን። እኛ ደግሞ ለነሱ መካሪ ነን። እኛ ደግሞ ለነርሱ ጎዳና የሚያሳይ ደጋግ አባቶች እንሆናለን ማለት ነው። እነርሱ ልጆቻችን ይሆናሉ። እኛ አባቶቻቸው እንሆናለን። በእድሜ ብቻ አይደለም አባትነት፣ መምከር፣ መገሰጽ፣ ወደ መስመር ማምጣት፣ ወደ እግዚአብሔር ማምጣት፣ በተለይ በዓላማ በራእይ መውለድ። እንዲህ ስንሆን ከእግዚአብሔር በረከት እናገኛለን ማለት ነው። አዎ መሳዮቻችንን ያፈራን እንደሆነ እድለኞች ነን። ግን ስንቶቻችን ነን ከክርስትናው ዓለም የራቁትን ወደ ክርስትና ያመጣ ነው? ከእግዚአብሔር የራቁትን ወደ እግዚአብሔር የሰበሰብናቸው፣ ከቤተ ክርስቲያን ጥላ ስር የራቁትን ወደ ቤተ ክርስቲያን የሰበሰብናቸው፣ ከዚህ በረት ያልሆኑትን ወደዚህ በረት ያመጣናቸው ስንቶቻችን ነን? ይህን አድርገን ከሆነ ሰማያዊ በረከት እናገኛለን። አምላካችን እግዚአብሔር በሰማያዊውና በምድራዊው በረከት እንዲባርከን መልካም ፈቃዱ ይሁንልን። አዎ እኛ አባቶቻችን እኛን አፈሩ ማለት ነው። እንደ ክርስትና ስናስብ እንግዲህ በተለይ ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ምዕራፍ 13 ቁጥር 7 ላይ ምን ብሎናል? የእግዚአብሔርን ቃል የነገሯችሁን አለ። በደንብ አስተውሉ። የማንን ቃል አለ? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ከዚያስ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በደንብ አስተውሉ። ምን በሏቸው አለ? ምሰሏቸው። እና እነሱን መምሰል አለብን። በምድራዊ ሕይወታችን ልጅ አባቱን ያልመሰለ እንደሆነ ዲቃላ ይባላል። ወደ መንፈሳዊ ሕይወት ደግሞ ስንመጣ አባቱን እግዚአብሔርን የማይመስል እግዚአብሔር ከራሱ ጋር አመሳስሎ በእርግጥ ሰርቶናል። ይሄ አይካድም። አዎ እንዲያውም በኦሪት ዘፍጥረት ላይ ምንድነው የተገለጸልን? ምንድነው የተጠቀሰው?
እግዚአብሔርም አለ ሰውን እንደ መልካችን በአርአያችን እንደ መልካችን እንፍጠር አለ አይደል የሚለው። ሰው ገጽታው ምሳሌው የሰው ገጽታ ወይም ሰው ማንን ይመስላል ካልን እግዚአብሔርን ይመስላል። ግን እግዚአብሔርን የምንመስለው በምን ገጽታችን ነው ብለን እንጠይቅ ይሆናል። እግዚአብሔርንማ የምንመስለው በቅድስና ነው። እርሱ ቅዱስ ነዋ። እግዚአብሔርን የምንመስለው የሰው ልጅ እግዚአብሔርን በገዢነቱ ነው። አዎ ምድርን ይገዛ ዘንድ እግዚአብሔር ሾሞታል። ስለዚህ እኛ በህይወታችን አንድ መረዳት ያለብን ነገር ቢኖር በዓላማ፣ በራዕይ፣ በእምነት፣ በጽናት የሚመስሉንን ሰዎች መውለድ አለብን ማለት ነው። ይሄ መንፈሳዊ ሚዛናችን ነው። ስድስተኛ ያደገ ሰው መገለጫው ምንድነው? ስድስተኛ ያደገ ሰው ያሳድጋል። ያደገ ሰው ምን ይላል አልኳችሁ? ያሳድጋል። ብዙውን ጊዜ ቤተሰብ የሚወቀሰው በመውለድ አይደለም፣ በአግባቡ ባለማሳደግ ነው። ልጅ እየተቀጣ ካላደገ፣ ልጅ በመልካም ስነ ምግባር ካላደገ ቤተሰቡ እንኳን ይወቀሳል። አዎ አሳዳጊ የበደለህ ይባላል፣ አሳዳጊ ያበላሸው ይባላል። ስለዚህ በአግባቡ ማሳደግ አስፈላጊ ነው። አዎ ምግብ መስጠት ብቻ አይደለም፣ መንፈሳዊ ሚዛናቸውን እንዳይስቱ አድርገን በእግዚአብሔር ቤት ውስጥ ልጆችን ማሳደግ ተገቢ ነው። ስለ ልጅ አስተዳደግ በሚገባ ማወቅ መረዳት አስፈላጊ ነው። ልቅ አድርገን ልጆቻችንን ያሳደግን እንደሆነ ከዚያስ በዘራነው ልክ እናጭዳለን ማለት ነው። ስለዚህ ልጅን ማሳደግ በአግባቡ መሆን እንዳለበት፣ ልጅን የማሳደግ ወላጆች ግዴታ እንዳለባቸው እንረዳለን ማለት ነው። ወደ መንፈሳዊ ሕይወት ደግሞ እንምጣ። ልጅን በምን ማሳደግ? ልጆቻችንን በጥበብ፣ በሞገስ፣ በሃይማኖት ነው ማሳደግ ያለብን። የልጅ አስተዳደግ እንደዚህ ነው የሚያምረው የሚደምቀው። ነገ መልካም ልጆችን የምንጠብቅ ከሆነ፣ መልካም ልጆቻችን መልካም እንዲሆኑ የምንፈልግ ከሆነ በቤተ እግዚአብሔር ውስጥ እናሳድጋቸው። ሁልጊዜ ወደ ቤተ እግዚአብሔር እናምጣቸው። ስንመጸውት ለእነሱ እንስጥና እነሱም ወደ ምጽዋቱ ውስጥ ይክተቱ። እኛ በየሰንበቴ ማህበሩ ስንገባ እነርሱ ይሄንን ትውፊት ይልመዱ፣ ይዘናቸው ልንገባ ይገባል። ከዚያስ ልጆቻችን የእኛን ሃይማኖት የሚረከቡ መሆን አለባቸው ማለት ነው። ስለዚህ ራሱ በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ምንድን ነው የተገለጠው? ኢየሱስም ደግሞ በጥበብና በቁመት በሞገስም አለ በእግዚአብሔርና በሰው ፊት ያድግ ነበር አለ። አዎ ልጆቻችንን በጥበብ፣ በቁመት፣ በሞገስ በእግዚአብሔር ፊት፣ አዎ በዓለም ላይ ብቻ በእግዚአብሔር ፊት ልናሳድጋቸው ይገባል። ይህን ካደረግን ልጆቻችን መልካም ፍሬን ያፈራሉ ማለት ነው። ልጆቻችን እኛን ይወክላሉ ማለት። ስለዚህ አሳድገናል ማለት ነው፣ አይቆጨንም ማለት ነው። ልጄ ያደገልኝ ይላሉ ብዙ ሰዎች፣ ግን ገንዘብ ሲያገኝ አይደለም አደገልኝ የሚባለው። ወይም ደግሞ የሆነ ደረጃ ላይ ስለደረሰ ብቻ ልጄ ያደገልኝ፣ ልጄ እንዲሆነልኝ ይባላል። ግን አስተዳደግ ወሳኝ ነው ማለት ነው። ለልጅ አሳዳጊው በጣም ትልቅ ስራ መስራት ያለበት ነው ማለት ነው። ትልቅ ስራ መስራት አለብን። ሰባተኛ ያደገ ሰው መገለጫ፣ ሰባተኛው ያደገ ሰው አደራ ይጣልበታል። አደራ ምን ይጣልበታል? በብዙ መንገድ አደራ ይጣልበታል። እሱ ስራ እንዲሰራ፣ እኛ ቤት ከሌለን ቤት እንዲጠብቅ፣ እኛን ወክሎ ሁሉን ነገር እንዲያከናውን አደራ አለበት ማለት ነው። ልጅ አደራ ተረካቢ ነው። የወላጆቹን አደራ ምናልባት አደራን በአግባቡ አለመጠበቅ ያስወቅሳል። በመሰረቱ አደጋን አለመጠበቅ ያስወቅሳል። አደራ በል ያሰኛል። ስለዚህ አደራ ትልቅ ኃላፊነት ነው። ትልቁን ኃላፊነት የሚወጡ ልጆችን ማፍራት አዎ ያስፈልጋል።
ቤተ ክርስቲያንን በአደራ እንሰጣቸዋለን። ሀገርን በአደራ እንሰጣቸዋለን። አዎ ባለአደራዎች ናቸው ማለት ነው። ልጆች በአግባቡ ካደጉ ባለአደራዎች ይሆናሉ። ግን እንደዛ ማሳደግ መቅረጽ ያስፈልጋል። ይህን መስራት ደግሞ ከወላጆች፣ ከመምህራን፣ ከሀገር መሪዎች በአጠቃላይ በልጆች ፊት ከሚገኙ ሰዎች ሁሉ የሚጠበቅ ነው ማለት ነው እና ጥሩ ዜጎች እንዲሆኑ፣ አገር ተረካቢ እንዲሆኑ፣ ቤተ ክርስቲያንን ተረካቢ እንዲሆኑ፣ ሃይማኖት ተረካቢ እንዲሆኑ በዚህ ላይ ሊሰራ ይገባል ማለት ነው። ያው በእርግጥ በዚህ በገላትያ መልእክቱ በመጽሐፈ ምሳሌ ምዕራፍ 16 ላይ ምንድን ነው የተባለው? ስራህን ለእግዚአብሔር አደራ ስጥ። ለማን አደራ ስጥ? ለእግዚአብሔር አደራ ስጥ፣ ሐሳብህን ትጸናለች ነው የተባለው። ገና ልጆቻችንን ዛሬ ካስተዳደጉ ለእግዚአብሔር አደራ ከሰጠን፣ ደግሞም እኛ አደራቸውን እንዲወጡ ከመከርናቸው፣ ባስቀመጥንበት ቦታ ልጆቻችንን ነገ እናገኛቸዋለን ማለት ነው። አዎ የነገ ገንዘቦች ዛሬ ነው የሚሰበሰቡት። ልጆቻችን መልካሞች እንዲሆኑ ከፈለግን ዛሬ በእነሱ ላይ እንስራ። ከዚያስ አደራ እንጥልባቸዋለን። ለአደራው ደግሞ ታማኞች ይሆናሉ። ለአደራ የሚበቃ ልጅ እግዚአብሔር እንዲሰጠን መልካም ፈቃዱ ይሆንልን። አደራን ደግሞ የሚጠብቅ አዎ መስጠት ብቻ አደራን የሚጠብቅ ለአደራ የታመነ አዎ ገላትያ ምዕራፍ 2 ቁጥር 7 ላይ ምንድን ነው የሚለው? የተሰጠህን አደራ ማን ነው? ጢሞቴዎስ ምዕራፍ 1 ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ቅርታ 1 ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ምንድን ነው የሚለን? የተሰጠህን አደራ ጠብቅ። ይህ ትልቅ ቁም ነገር ነው እና አደራን የሚጠብቅ አዎ እንዲያውም መጠበቅ ብቻ አይደለም፣ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ሰጥ ብሎም ደግሞ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ጽፎለታል። ማስተማር ለሚችሉ አዎ እኛም ልጆቻችንን ስናበቃ ነገ ሸክም መሸከም የሚችሉ፣ ነገ አደራ መቀበል ለሚችሉ፣ ነገ አደራን መወጣት እንዲችሉ ልጆቻችንን በዚህ ልክ መቅረጽ ነው ያለብን ማለት ነው። እኛ በሌለንበት ሰዓት እነሱ እኛን ተክተው ይህን ስራ ስለሚሰሩ ማለት ነው። ይህን ስራ እኛ እንድንሰራ አምላካችን ቅዱስ እግዚአብሔር ይፍቀድልን። አዎ የቤት ጠባቂ መሆን ብቻ አይደለም፣ ሃይማኖትን መጠበቅም አለ። አዎ ስለዚህ ልጆቻችን አቃቤ ሃይማኖት እንዲሆኑ ከነሱ ጋር በደንብ አድርገን በእነሱ ላይ መስራት ይጠበቅብናል። በህፃናት ሰንበት ትምህርት ቤት ታቅፈው እንዲማሩ፣ ከቤተ ክርስቲያን ጥላ ስር እንዳይሸሹ፣ ከአጸደ ቤተ ክርስቲያን እንዳይርቁ የማድረግ ኃላፊነት አለብን ማለት ነው። 8ኛ ያደገ ሰው መገለጫ 8ኛ ያደገ ሰው ተጠያቂ ይሆናል። እያስተዋላችሁ ነው? ተጠያቂ ምን ማለት ነው? ይሄ ተጠያቂ የሚለውን በስጋ እይታ እንውሰድ። ለምሳሌ በስጋ እይታ በስጋ ሚዛን አንድ ልጅ ወንጀል ከሰራ በወንጀሉ ተጠያቂ ይሆናል ካደገ በኋላ። ካላደገስ? ካላደገ እሱ በሰራ ወንጀል ቤተሰቦቹ ይጠየቃሉ። መልካም። ይሄ የስጋዊ እይታችን ወይም ስጋዊ ሚዛን ነው። ይሄ ወደ መንፈሳዊ ሚዛን ደግሞ ስንመጣ ያደገ ሰው ተመልከቱ። ያደገ ሰው ምንድነው የሚሆነው? ተጠያቂ ይሆናል። ተምሯል፣ አውቋል፣ አብቅተነዋል፣ ደክመንበታል። አዎ ምናልባት እንደ ሀገራችን እንደ ኢትዮጵያ ስንወስድ ሳይማር ልጁን የሚያስተምር፣ ራሱ በባዶ እግሩ እየሄደ ለልጁ ጫማ የሚገዛ፣ ራሱ እየተራበ ልጁን የሚመግብ አዎ ምስኪን የሆነ ህዝብ ነው ያለን። ምስኪን የሆነ ለራሱ ያላገኘውን እድል ግን ለልጆቹ የሚመኝ ምስኪን እድል።
ምስኪን ማህበረሰብ ውስጥ ነው ያደግነው ማለት ነው። እና ይሄ ማህበረሰብ ተመልከቱ፣ ይሄ ማህበረሰብ ልጁን ለማብቃት እጅግ ዋጋ ይከፍላል። ልጁን ሰው ለማድረግ፣ ልጁን ለመለወጥ ዋጋ ይከፍላል። ነገ ደግሞ ፍሬውን ማየት ይፈልጋል። የድካሙን ውጤት ማየት ይፈልጋል። ተማሪዎች፣ ሀገራዊ ጥያቄ ያለባችሁ፣ ቤተ ክርስቲያናዊ ጥያቄ ያለባችሁ ወይም ሃይማኖታዊ ጥያቄ ያለባችሁ ይጠብቃችኋል። ደግሞም ራሳችሁ ህይወታችሁ የሚጠይቃችሁ ጥያቄ አለ። ቤተሰቦቻችሁ፣ አሳዳጊዎቻችሁ ከእናንተ የሚጠብቁት ነገር አለ። ስለዚህ ራሳችሁን አትጣሉ። ባላችሁበት ቦታ ሁሉ ተጠያቂ መሆናችሁን አውቃችሁ ለምትጠየቁት ጥያቄ መልስ ለመስጠት ተዘጋጁ። በየትኛውም የኑሮ መስክ ያለን ሰዎች ይህን ጥያቄ ለመመለስ ራሳችን ልናዘጋጅ ግን ይገባል ማለት ነው። እግዚአብሔር ይርዳን። እንግዲህ እያወቀ ከሄደ፣ ከተማረ፣ ካደገ ልጅ ምን ይሆናል ማለት ነው? ተጠያቂ ይሆናል። አዎ፣ የቤተ ክርስቲያን አባቶች ድሮ መንፈሳዊ ጥያቄን ስንጠየቅ ባለማወቃችን ዘመን ማለት ነው፣ ባለማወቅ ዘመን ስንጠየቅ ካህኑን እንጠራለን፣ መልስ ስጡ እንላለን። ወደ ሰባኪያን ይዘን እንመጣለን፣ ወደ ዘማሪያን ይዘን እንመጣለን፣ ወደ አገልጋዮች ይዘን እንመጣለን። ስናድግስ ለራሳችን እውቀት አከማችተናል። ቤተክርስቲያናችንን አውቀናታል። ቤተክርስቲያናችንን እንወዳታለን። ቃሏን እንሰማለን፣ መመሪያዋን እንቀበላለን። እሷ ያስተማረችንን ያስታጠቀችንን ላላወቀው ወገን ሄደን መልስ እንሰጣለን። ይሄ ሰው ሁሉ ወደኛ መጥቶ መንፈሳዊ እውቀት ያገኛል ማለት ነው። ይሄ ሊሆን የሚችለው እኛ ምን ስንሆን ነው? ስናድግ ነው ተጠያቂ የምንሆነው። ሰው ሁሉ መጥቶ ይጠይቀናል። ለብዙ ሰዎች ጥላ እንሆናለን። ለብዙ ሰዎች መለወጥ ምክንያት እንሆናለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ይህን እድል መጠቀም እንድንችል እግዚአብሔር ይፍቀድልን። እንግዲህ ምንድነው የሚለን መጽሐፍ ቅዱስ ላይ በተለይ ስለተለወጠ ስላደገ ተጠያቂ መሆን ስለቻለ ሰው በመጽሐፍ ቅዱስ ላይ የተገለጸ ነገር አለ። በኦሪት ዘዳግም ምዕራፍ 32 ላይ ምን ይለናል መሰላችሁ? አባትህን ጠይቅ ያስታውቅህማል ይላል። ማንን ጠይቅ አለ? አባትህን። የቀደሙ አባቶቻችንን በልምዳቸው እንዲሁም በእውቀታቸው እግዚአብሔር በሰጣቸው የተለየ ጸጋ ልዩ እውቀት ያካበቱትን ሄደን ስንጠይቅ የበለጠ እውቀታችን ይሰፋል፣ ያድጋል፣ ይጨምራል። ተመልከቱ፣ ጠይቅ ነው የተባለው። እንዲህ የምንጠየቅ እንሆናለን ማለት ነው። መልስ የምንሰጥ እንሆናለን ማለት ነው። በደንብ አስተውሉ። ከዚያስ በሌላ ቦታ ደግሞ እዚሁ መጽሐፈ ኢዮብ ምዕራፍ 8 ላይ ምንድነው የሚለን? በመጽሐፈ ኢዮብ ምዕራፍ 8 ላይ ሽማግሌዎችን ጠይቅ ይነግሩህማል ይለናል። በደንብ አስተዋላችሁ? ሽማግሌዎችን ጠይቅ ምን ይሉሃል? ይነግሩህማል። እጅግ የሚያስገርም ነው ማለት ነው። እና ቀጥሎ ደግሞ የቀደመውን ትውልድ ጠይቅ ይነግርህማል ይላል። የቀደመውን ትውልድ ጠይቅ፣ ካንተ የሚቀድመው በብዙ ልምዶች ካንተ ይሻላል። አንተ ያልደረስክበትን ደርሶበታል። ምናልባት አንተ፣ አንቺ፣ እኛ ነገ የምንደርስበትን ነገር እነሱ ደርሰውበታል። ስለዚህ ከነሱ መማር፣ ልምድ መውሰድ አስፈላጊ እንደሆነ ከዚህ እንማራለን ማለት ነው። እና ሃይማኖታዊ እውቀታችን ሙሉ የሚሆነው ስንጠይቅ ነው፣ ስንማር ነው፣ ፈቃደኛ ስንሆን ነው፣ ወደ እግዚአብሔር ቤት ስንመጣ ነው፣ ጉባኤያትን ስንሳተፍ ነው፣ በማህበራት ውስጥ የሚሰጡ መንፈሳዊ ትምህርቶችን በአግባቡ ስንማር ነው። ከዚያስ ያወቅን እንደሆነ ተጠያቂ እንሆናለን፣ ምላሽም እንሰጣለን ማለት ነው። ሰው መጥቶ እኛ ጋር አፍሮ አይመለስም። አምላካችን እግዚአብሔር በእውነት ወደዚህ አይነት ደረጃ እንድንደርስ እርሱ ይፍቀድልን። 9ኛውን እንመልከት። ያደገ ሰው መገለጫው ምንድነው? 9ኛው ያደገ ሰው ይወስናል። ምን ይላል? ይወስናል።
ሕፃን ልጅ ካላደገ መወሰን አይችልም። የሚወስኑለት ቤተሰቦቹ ናቸው። ምን መማር እንዳለበት፣ ምን መስራት እንዳለበት፣ የት መሄድ እንዳለበት፣ እንዴት መኖር እንዳለበት፣ ምን መምሰልም ጭምር እንዳለበት የሚወስኑለት ማን ናቸው? ቤተሰቦቹ። አሁን ሕፃን ልጅ ልብስ ልበስ ቢባል አዎ በአግባቡ በትክክል ላይለብስ ይችላል። የፊቱን ወደ ኋላ የኋላውን ወደፊት አድርጎ ሊለብስ ይችላል። ማን ያስተካክለዋል? ቤተሰብ። ስለዚህ መወሰን አይችልም። እንደገና ለሱ የሚወስኑለት እነማን ናቸው? ወላጆቹ ናቸው ማለት ነው። በመንፈሳዊ እይታም ካላደግን እንደዚህ አይነት ተመሳሳይ ችግር ይገጥመናል ማለት ነው። ትዝ ይበላችሁ ዮሐንስ ወንጌል ምዕራፍ 9 ቁጥር 21 ላይ እርሱ ሙሉ ሰው ነው፣ እርሱ መናገር ይችላል፣ ጠይቁት ብለው ነበር። አንዱን አይነ ስውር ወይም ማየት የተሳነው ሰው ማለት ነው። በድንቅ ተአምራት የዳነ ሰው ነው ይሄ ሰው። እርሱ ሙሉ ሰው ነው። ማን እንዳዳ ሙሉ ሰው የምትለዋን ያዙ። አዎ ሙሉ ሰው ስንሆን መወሰን እንችላለን። ሙሉ ሰው ስንሆን እና ምን መማር እንዳለብን፣ ምን መስራት እንዳለብን እንደዛ እንወስናለን። ወደ መንፈሳዊም ሕይወት ስንመጣ ካህኑ ይናገርልኝ፣ ሰባኪው ይናገርልኝ፣ ሰባኪው ይወስንልኝ፣ ካህኑ ይወስኑልኝ ከማለት እንወጣና በራሳችንም እንወስናለን። የሚጠቅመንን ነገር ማለት ነው። የሚጠቅመንንና የማይጠቅመንን ለይተን የሚጠቅመንን ለመውሰድ እንወስናለን፣ የማይጠቅመንን ለመተው ደግሞ እንወስናለን ማለት ነው። ይሄን ውሳኔ ለመወሰን ታዲያ ማደግ ያስፈልጋል። በደንብ አስተውሉ። 10ኛውና የመጨረሻው ያደገ ሰው ወራሽ ይሆናል። ያደገ ሰው አዎ መቼም ልጅ ካደገ በኋላ የቤተሰቡን ርስት ይወርሳል። ሀብት ንብረት ይወርሳል። አዎ ሀብት ንብረት ይወርሳል። ከዚያስ ባደራ ይቀበላል። የአባቶቹን ሁኔታ ወይም አኗኗር ስርዓት ሁሉ ያስቀጥላል። ይሄ በስጋዊ ሚዛን ስንመለከት ነው። ወደ መንፈሳዊ ደግሞ ስንመጣ ያደገ ሰው ይወርሳል ቤተሰቦቹን። ሃይማኖታቸውን ሊሆን ይችላል። ሃይማኖታቸውን ይወርሳል። በመሰረቱ እኔ አንድ ነገር ሁል ጊዜ ለሕዝባችን እመኛለሁ። ሃይማኖታችሁን የሚወርሳችሁ ልጅ እንድታገኙ ጸልዩ። ሃይማኖታችሁን የሚቀበላችሁ አንተ ተሳስተህ ነበር የማይላችሁ። አዎ ሃይማኖትን የሚቀበል ትውልድ ማፍራት፣ ልጅ ማግኘት በእውነት እጅግ መታደል ነው። አምላካችን እግዚአብሔር ሁላችንንም ይርዳን። ደግሞም ለወረሰው ርስት ታማኝ የሆነ የማይሸጥ የማይለውጥ። አዎ ብርና ወርቅ ወራሹ ብዙ ነው። ሃይማኖትን ወራሽ ግን በብዛት አይኖርም። የታደለ ብቻ ነው፣ የተባረከ ልጅ ነው ሃይማኖትን የሚወርሰው ማለት ነው። እግዚአብሔር አምላክ በሃይማኖት የሚመስሉንን ልጆች ይስጠን። እንደዚያ እርሱ ሰጥቶናል። በእርግጥ ግን እንደዚያ ማሳደግ እንድንችል እኛንም ይርዳን። በዚህ ላይ በአንደኛ ነገሥት ምዕራፍ 20 ቁጥር 1 ጀምሮ የናቡቴን ታሪክ እናገኛለን። ናቡቴ ለርስቱ ምን ያህል ታማኝ እንደነበር ለው ቀይርልኝ ሲባል አልቀይርም አለ። በምትኩ ደግሞ ልክፈልህ ሲባል አይቻልም አለ። መጨረሻ ላይ ደግሞ ይሄንን በስጦታ ስጠኝ ሲባል እምቢ አለ። እንዲያውም ምንድን ያለው? ከናቡቴ ንግግሮች እጅግ ማራኪው የአባቶቼን ርስት አልሰጥህም ነው ያለው። የምኔን አለ? የአባቶቼን። የአባቴን አላለም፣ የአባቶቼን። የአባቶቻችን ርስት ሃይማኖታችን ናት ዛሬ እንዳትረሱ። የአባቶቻችን ርስት ድንግል ማርያም ናት ዛሬ እንዳትረሱ። የአባቶቻችን ርስት ቅድስት ቤተ ክርስቲያን ናት ዛሬ እንዳትረሱ። እና ይህንን ርስት አሁን ምን ብለናል ማለት ነው? ተቀብለናል። አዎ ይሄ ርስት እስከ መጨረሻው ማጽናት አለብን። ሃይማኖታችን ርስታችን ነው። ስነ ምግባራችን ርስታችን ነው። በመጨረሻ መንግስተ ሰማያት ርስታችን ናት። ማን? መንግስተ ሰማያት። አምላካችን እግዚአብሔር ክብር ምስጋና ለተቀደሰ ስሙ ይሁን።
እንግዲህ አሁን ሁላችንም ራሳችንን አንድ ነገር መጠየቅ አለብን። ትምህርታችንን ከማጠቃለላችን በፊት በእያንዳንዳችን ልቦና ውስጥ እንዲመለስ የሚፈለግ አንድ ጥያቄ አለ። አሁን ላይ አድገናል ወይስ ገና አላደግንም? አድገናል ወይስ አላደግንም? ሌላ ጥያቄ፣ አድገን ከሆነ በየትኛው መስመር ነው ያደግነው? በስጋዊው ወይስ በመንፈሳዊው? አላደግንም ከሆነስ ለምን አላደግንም? እነዚህን ሶስቱን ጥያቄዎች ህሊናችን ላይ መላልሰን በህሊናችን እየመላለስን በእውነት መልስ የምናገኝበትን ህይወት የምናገኝበትን እውቀት ነው የምንጨብጠው ማለት ነው። አምላካችን ቸሩ እግዚአብሔር ስለ ማደግ አስተማርን። ዛሬ አድገን ተለውጠን አምላካችን እግዚአብሔርንም አስደስተን ዘመዶቻችንን፣ ወገኖቻችንን፣ ወላጆቻችንን፣ አገራችንን፣ ዜጎቻችንን፣ ዓለማችንን፣ አህጉራችንን ሁሉ አስደስተን በመጨረሻም ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ስንጠራ ከእግዚአብሔር ጋር ለመኖር እግዚአብሔር ኑ ከኔ ጋር ኑሩ ሲለን በመንግስቱ ደግሞ በክብር ደምቀን እንድንኖር አምላካችን እግዚአብሔር ይፍቀድልን። በእውነት ዛሬ የዝግጅት ጊዜ ላይ እንገኛለን። ንስሐ ገብተን ወደ እድገት ወደ መንፈሳዊ እድገት ዝንባሌ የምንሄድበት ማለት ነው። በመንፈሳዊ እድገት ውስጥ አድገን ቤተክርስቲያናችንን ተንከባክበን አገልግለን የርስቱ የመንግስቱ ወራሾች የስሙ ቀዳሾች እንድንሆን ደግሞ አምላካችን እግዚአብሔር ሁላችንንም ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።